ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እንሆ። ጠቅላይ ሚኒስትር አብይ የኢትዮጵያና የኤርትራ ጸብ መነሻ ትግራይ ላይ በኤርትራ ወታደሮች የተፈጸሙ ጥፋቶች ናቸው አሉ። ኢዜማና ኦፌኮን ጨምሮ 4 ፓርቲዎች 543 እጩዎችን ለሰባተኛው ጠቅላላ ምርጫ ማስመዝገባቸውን ገለጹ። ሊቢያን ይመራሉ ተብሎ ተስፋ የተጣለባቸው የጋዳፊ ልጅ ተገደሉ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያና የኤርትራ ጸብ መነሻ ትግራይ ላይ በኤርትራ ወታደሮች የተፈጸሙ ጥፋቶች ናቸው ማለታቸውን ኤርትራ ውድቅ አደረገች። ጠቅላይ ሚኒስትሩ በሕዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባ ላይ የኢትዮጵያና የኤርትራ ጸብ የተጀመረው የቀይ ባህር ጉዳይ ሲነሳ ሳይሆን ከትግራይ ጦርነት ጋር የተያያዘ ነው ሲሉ ኤርትራ በበኩሏ ለጦርነት የሚሰጥ አመክንዮ ነው ስትል ገልጻለች። ጽዮን ላይኩን ዝርዝር አላት። የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት ተነስተው አዲስ አበባ በመጡ ሰሞን በትግራይ ክልል ባለው የወቅቱ ሁኔታ በህወሓትና በሰሜኑ ጦርነት ዙሪያ ሰፊ ቃለ መጠይቅ ሲያደርጉ ከተናገሯቸው ነገሮች መካከል በሰሜኑ ጦርነት ወቅት የነበረውን የኤርትራ ወታደሮች ጉዳይ የሚመለከተው አንዱ ነበር። በኤርትራ ሰራዊት ወገን ቢያንስ ባረግነው ጥራት ያረጋገጥነው ደሊበሬት የሆነ ሲስተማቲክ የሆነ የትግራይን ሰው ማንበርከክ የትግራይን ሴቶች ቅስም መስበር እንቅስቃሴ ግን ይደረግ እንደነበረ ይህንን የጌታቸው ረዳን ንግግር በትላንትናው ዕለት በህዝብ ተወካዮች ምክር ቤት ሲያረጋግጡ የተሰሙት ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ናቸው። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረ። ሽሬን ከያዝን በኋላ ያጠቃውን ጣት እንከተል ነበር እንጂ የያዝነውን ቦታ ያጸናን አንሄድም። ጠቅላይ ሚኒስትር አብይ አህመድ ኤርትራና የሰሜኑን ጦርነት በሚመለከት ትናንት በህዝብ ተወካዮች ምክር ቤት በይፋ ተናግረው በማያውቁት መልኩ ተናግረዋል። ጠቅላይ ሚኒስትሩ ለንግግራቸው መነሻ የሆነው የኢትዮጵያ የቀይ ባህር የባህር በር ፍላጎትና የኤርትራ ጉዳይ ሲሆን የኢትዮጵያና የኤርትራ ጸብ በቀይ ባህር ጉዳይ የተጀመረ እንዳልነበርና አለመግባባታቸው የተጀመረው በትግራይ ጦርነት ወቅት እንደሆነ ተናግረዋል። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ። ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ይህንን የጠቅላይ ሚኒስትሩን ንግግር የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በተለመደው የኤክስ ገጻቸው ላይ ባሰፈሩት ጽሁፍ ውድቅ ሲያደርጉ ታይቷል። የማነ ገብረ መስቀል ጠቅላይ ሚኒስትሩ በኤርትራ ላይ ያቀረቡት ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ብለውታል። የኢትዮጵያ መንግስት በትግራይ ጦርነት ወቅትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት
የሴኔት የክብር ሜዳሊያ ሲሰጥ ነበር ነው ያሉት የማነ ገብረ መስቀል። ይሁንና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት ቆይታቸው በጦርነቱ የኤርትራን ሰራዊት ጥፋት በሚመለከት በተፈጠረው አለመግባባት ዙሪያ ከኤርትራ ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞውን የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውን እንዲሁም ምክትል ጠቅላይ ሚኒስትር የነበሩትን አቶ ደመቀን ወደ ኤርትራ መላካቸውን ተናግረዋል። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሱ፣ አቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ኢትዮጵያና ኤርትራ አሁን የገቡበት ውጥረት መካረሩ እየታየ ነው። የሁለቱም ሀገራት መሪዎች በተለያዩ አጋጣሚዎች እርስ በርስ ሲካሰሱ የቆዩ ሲሆን በመካከላቸው ያለውን ውዝግብ ለመፍታት አንድም እርምጃ አልተካሄደም። ስለ ቀይ ባህር ጉዳይም ቢሆን ጠቅላይ ሚኒስትር አብይ አህመድ በባሌም በቦሌም የሚቀር ነገር አይደለም ሲሉ ነው የተሰሙት። ኢዜማና ኦፌኮን ጨምሮ 4 ፓርቲዎች 543 እጩዎችን ለሰባተኛው ጠቅላላ ምርጫ ማስመዝገባቸውን ገለጹ። ነገር ግን ፓርቲዎቹ ማስመዝገብ ከሚፈልጉት የእጩ ቁጥር አንጻር የተመዘገበው እጅግ ዝቅተኛ በመሆኑ የምዝገባ ጊዜው ሊራዘም እንደሚገባ ጥያቄ አቅርበዋል። ብዙነህ እንዳለ ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ በወጣ የጊዜ ሰሌዳ መሰረት ከጥር 1 እስከ ጥር 30 ቀን 2018 ዓ.ም ድረስ የእጩዎችን ምዝገባ በዲጂታል ሲስተም አማካኝነት እያካሄደ እንደሚገኝ ይታወቃል። ቦርዱ በወጣ የጊዜ ሰሌዳ መሰረት የእጩዎች ምዝገባ ቀን ሊጠናቀቅ የቀረው 3 ቀን ብቻ ሲሆን ባለፉት የምዝገባ ቀናት ቦርዱ ባወጣው መረጃ እስካሁን 41 በተናጠልና 15 በ3 የተለያዩ ጥምረቶች የቀረቡ የፖለቲካ ፓርቲዎች ለምዝገባ አስፈላጊ የሆኑ መረጃዎችን አሟልተው በሲስተሙ ላይ እጩዎቻቸውን መመዝገብ የሚያስችላቸው አካውንት ተፈጥሮላቸው እጩዎቻቸው በመመዝገብ ላይ ይገኛሉ ብለዋል። በሌላ በኩል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ፣ የኦሮሞ ፌዴራላዊ ኮንግረስ ፓርቲ ኦፌኮና እናት ፓርቲ እንዲሁም ህብር ኢትዮጵያ ዲሞክራሲያዊ ፓርቲዎች ለሰባተኛው ጠቅላላ ምርጫ እስከ ጥር 25 ቀን 2018 ዓ.ም ድረስ 534 እጩዎቻቸውን በአዲሱ ዲጂታል ሲስተም ማስመዝገባቸውን አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እስከ ጥር 25 ቀን 2018 ዓ.ም ድረስ 340 እጩዎች ማስመዝገቡንም ይፋ አድርጓል። የኢዜማ የድርጅቱ ጉዳይ መምሪያ ኃላፊ የ2018 ምርጫ ስትራቴጂ አስተዳደር ቁጥጥር ኮሚቴ የእጩ ምልመላ ሰብሳቢ አቶ ብዝራት ጌታቸው እንደገለጹት ፓርቲው በሰባተኛው ጠቅላላ ሀገራዊ ምርጫ ላይ ከ1200 እስከ 1500 እጩዎችን ለማሳተፍ አቅዶ እየተንቀሳቀሰ ቢሆንም እስከ ጥር 25 ቀን 2018 ዓ.ም ድረስ 340 እጩዎችን ማስመዝገቡን ገልጸው እጩዎቹ መመዝገባቸውን ከብሔራዊ ምርጫ ቦርድ ማረጋገጫ እየጠበቁ ናቸው ብለዋል። የእጩ ምልመላ ምዝገባ በወረቀት ከመሆኑ ይልቅ በዲጂታል መደረጉ ኢዜማ ሲጠይቀው የነበረውና የሚደግፈው መሆኑን ጠቅሰው በተሰጠው የ1 ወር የምዝገባ ጊዜ ውስጥ የእጩዎችን ምዝገባ ለማጠናቀቅ እየሰራ መሆኑን ተናግረዋል። ሆኖም አሰራሩ አዲስ በመሆኑ መጠን እጩዎች የብሔራዊ ፋይዳ ቁጥራቸውን ለምዝገባ ሲያስገቡ የሚላክላቸው የማረጋገጫ ቁጥር ወይም ኦቲፒ በአግባቡ አለመስራትና በተለያዩ የሀገሪቱ ክፍሎች ከኢንተርኔት መቆራረጥ ጋር ተያይዞ በሂደቱ ላይ ችግር መፍጠሩ ተናግረዋል። በአዲሱ የምዝገባ ሲስተም ስርዓት መስተጓጎል ሳቢያ እጩዎች ሳይመዘገቡ ቢቀሩ በዲሞክራሲያዊ የምርጫ ሂደት ላይ ተጽዕኖ እንደሚፈጠር ታሳቢ በማድረግ ምርጫ ቦርድ ተጨማሪ የምዝገባ ጊዜ ሊሰጥ ይገባል ሲሉ አሳስበዋል። የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ግርማ በቀለ በበኩላቸው በሰባተኛው ጠቅላላ ሀገራዊ ምርጫ ፓርቲው 120 ያህል እጩዎችን ለማስመዝገብ አቅዶ እየተንቀሳቀሰ መሆኑን ተናግረዋል። ነባራዊ ሁኔታውን ታሳቢ በማድረግ ቁጥሩ ሊጨምር እንደሚችል ጠቁሞ ምዝገባው ከተጀመረ አንስቶ እስከ ጥር 26 ቀን 2018 ዓ.ም ባለው ጊዜ ውስጥ ግን ያስመዘገቧቸው እጩዎች ብዛት ከ3 እንደማይበልጡ ገልጸዋል። የእናት ፓርቲ የህግና ስነ ስርዓት ኮሚቴ ኃላፊና የፓርቲው የምርጫ አስተባባሪ ኮሚቴ ሰብሳቢ አቶ ዋልልኝ አሰፋው የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት በሲስተም የሚደረገው የእጩዎች ምዝገባ ጥር 1 ቀን ይጀምራል ቢባልም ከነ ችግሩ አገልግሎት የጀመረው ከጥር 8 እስከ 10 ቀን 2018 ዓ.ም ባለው ጊዜ ውስጥ ዘግይቶ መሆኑን ገልጸዋል። እስከ ጥር 25 ቀን 2018 ዓ.ም ባለው ጊዜ በተለይም ለአዲስ አበባ ከተማ አስተዳደር ምክር ቤት 180 እጩዎችን ማስመዝገባቸውን ነገር ግን ከተመዝጋቢዎች ውስጥ ከብሔራዊ ምርጫ ቦርድ የእጩነት ማረጋገጫ ያገኙት ከ20 እንደማይበልጡ ተናግረዋል። የዘንድሮ የእጩዎች ምዝገባ ባለፉት ጊዜያት አንጻር በዲጂታል ቢሆንም
የበለጸገው ሲስተም ይህንን ያህል ውጤታማ ነው ተብሎ ሊወሰድ እንደማይችል የተናገሩት አቶ አለልኝ ሲስተሙ በፍጥነትና በተባለው ልክ በአሁኑ ወቅት እየመዘገበ አይደለም ብለዋል። ይህ ብቻም ሳይሆን አንዴ ምዝገባ ከተደረገ በኋላ ማረጋገጫ ያለመስጠት ችግር እንዳለ ጨምረው ገልጸዋል። ሆኖም ከሀገሪቱ የጸጥታ ሁኔታ በተጨማሪም ችግር እየፈጠረ የሚገኘው የእጩዎች ምዝገባ ሲስተም ሁኔታን ምርጫ ቦርድ እንዲያስተካክል፣ የምዝገባ ጊዜውንም እንዲያራዝም ወይም ሌላ ዘዴ መፍጠር እንደሚኖርበት ጨምረው አሳስበዋል። ፓርቲዎቹ ባይጠይቁም እንኳን ከችግሩ አንጻር ጊዜውን ያራዝመዋል ብለው እንደሚያስቡም አብራርተዋል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ማዕከላዊ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ሱልጣን ቃሲም ፓርቲው ከ3 ወራት በፊት ባደረገው ስብሰባ በ2018 ዓ.ም በሚካሄደው 7ኛ አጠቃላይ ሀገራዊ ምርጫ ለመሳተፍ በመላው ሀገሪቱ ሰላምን ማረጋገጥ፣ የፖለቲካ ምህዳሩን ማስፋትና ሁሉም የፖለቲካ እስረኞች መፍታት ማለትም የኦፌኮ አባላትን አመራሮችንና ደጋፊዎችን ጨምሮ በመላው ሀገሪቱ የታሰሩ በሺዎች የሚቆጠሩ ሌሎች የፖለቲካ እስረኞች፣ ጋዜጠኞችና አክቲቪስቶች ያለምንም ቅድመ ሁኔታ መፍታትና ሌሎች ቅድመ ሁኔታዎችን ማስቀመጡን አስታውሰዋል። ሁሉም ነገሮች ከተሟሉ በምርጫው ሙሉ ለሙሉ እንደሚወዳደር፣ ካልሆነ ግን ፓርቲያቸው በተከታታይ በሁለት ምርጫዎች ላይ አልተሳተፈም በሚል የምርጫ ቦርድ ላለመሰረዝ ሲል ለማሟያ ብቻ በምርጫው እንደሚሳተፍ ገልጿል። በዚህም የጸጥታ ሁኔታ ስጋታቸው ዝቅተኛ በሆነባቸው አዲስ አበባ፣ ድሬዳዋ፣ ሐረር ከተሞች እንደሚሳተፍ መግለጻቸውን አውስተው ከዚህ በኋላ በተደረጉ 2 ግምገማዎች በአሁኑ ጊዜ መሰረታዊ የሚባል ምንም የተሻሻለ ሁኔታ ባለመኖሩ የቀድሞ ውሳኔ ያለመለወጡንና የእጩዎች ምዝገባም ይህንን ታሳቢ ባደረገ መንገድ እየተደረገ መሆኑን አመልክተዋል። በመሆኑም በእነዚህ አካባቢዎች ላይ ለማሟያ ያህል 10 እጩዎችን በዲጂታል ሲስተም የማስመዝገብ ሂደት ላይ መሆናቸውን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የመጪውን ምርጫ የጸጥታ ሁኔታን በተመለከተ ከክልል ርዕሰ መስተዳድሮች ከጸጥታ ቢሮዎችና ከፖለቲካ ፓርቲዎች ጋር ሰኞ ጥር 25 ቀን 2018 ዓ.ም በተደረገ ውይይት ባደረጉት ንግግር ለመጀመሪያ ጊዜ ተግባራዊ ስለተደረገው እጩዎችን በዲጂታል መንገድ ምዝገባ ስለሚካሄዱበት አሰራር ማብራሪያ ሰጥተዋል። ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም በሚቆየው የእጩዎች ምዝገባ 41 በተናጠል 15 ደግሞ በ3 የተለያዩ ጥምረቶች የቀረቡ በድምሮ 56 ፓርቲዎች እጩዎቻቸውን በመመዝገብ ላይ መሆናቸውን ተናግረዋል። ከዚህ ባለፈም የምዝገባ ቀን ስለመራዘም እስካሁን የተባለ ነገር የለም። ሊቢያን ይመራሉ ተብሎ ተስፋ የተጣለባቸው የጋዳፊ ልጅ ተገደሉ። የቀድሞ የሊቢያ መሪ ሙአመር ጋዳፊ ልጅ ሳይፍ አልኢስላም ጋዳፊ በመኖሪያ ቤታቸው በጥይት ተመተው መገደላቸው ታውቋል። ጌታውን አበበ በዝርዝር ተመልክቶታል። Saif al-Islam Gaddafi, the son of late Libyan dictator Muammar Gaddafi and once considered his heir apparent, has been killed in the North African country. በአንድ ወቅት የቀድሞው የሊቢያ መሪ ኮሎኔል ሙአመር ጋዳፊ ተተኪ ይሆናሉ ተብለው ይጠበቁ የነበሩት የ53 ዓመቱ ሳይፍ አልኢስላም ጋዳፊ ማክሰኞ መገደላቸውን የፖለቲካ ፓርቲያቸው እንዳረጋገጠ የሊቢያ ዜና ወኪል ይፋ አድርጓል። የታጠቁ ሰዎች ጋዳፊን ከሊቢያ ዋና ከተማ ትሪፖሊ በስተደቡብ ምዕራብ 85 ማይል ርቀት ላይ በምትገኘው የዚንታን ከተማ በሚገኘው መኖሪያ ቤታቸው ግድያ እንደፈጸሙባቸው ተገልጿል። ጠበቃቸው 4 ሰዎች ያሉት ኮማንዶ መኖሪያ ቤታቸው በሚገኝበት ዚንታን ከተማ ግድያ እንደተፈጸመባቸው የተናገረ ሲሆን ጥቃቱን የፈጸመው ቡድን ማን እንደሆነ እስካሁን ግልጽ የሆነ ነገር የለም። እህታቸው ደግሞ በተቃራኒው የሞቱት ሊቢያ ከአልጄሪያ ጋር በምትዋሰንበት ድንበር አቅራቢያ እንደሆነ ለሊቢያ ቴሌቪዥን ጣቢያ ተናግረዋል። ሳይፍ አልኢስላም ከአባታቸው ጋዳፊ ቀጥሎ በሀገሪቱ ትልቅ ተጽዕኖ ማሳደር የሚችሉ ግለሰብ ተደርገው ይቆጠሩ እንደነበር የተገለጸ ሲሆን ኮሎኔል ሙአመር ጋዳፊ ከአውሮፓውያኑ 1969 ጀምሮ ሊቢያን ሲመሩ ከቆዩ በኋላ በ2011 በተነሳ ተቃውሞ ምክንያት ከስልጣን ወርደው መገደላቸው ይታወሳል። በ1972 የተወለዱት አልኢስላም በጋዳፊ የአመራር ዘመን ሊቢያ ከምዕራባውያን ጋር የነበራትን ግንኙነት ለማለዘብ ብዙ እንደሰሩ ይነገርላቸዋል። ጋዳፊ በሊቢያ ውስጥ ይፋዊ የስልጣን ቦታ ባይኖራቸውም እንደ አውሮፓውያን አቆጣጠር ከ2000 ጀምሮ እስከ 2011 ድረስ የአባታቸው ቀኝ እጅ ተደርገው እንደሚቆጠሩ የሚነገርላቸው ሲሆን አባታቸው ከስልጣን ከተወገዱ በኋላ በጋዳፊ ዘመን በነበራቸው ሚና ተከሰው በሚሊሻ ቡድን ቁጥጥር ስር ከዋሉ በኋላ በዚንታን ከተማ ለ6 ዓመታት እስር ቤት ቆይተዋል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በ2011 በሊቢያ በተነሳው ተቃውሞ ወቅት በሰብአዊነት ላይ በተፈጸመ ወንጀል ምክንያት ችሎት ሊያቆማቸው ይፈልግ ነበር። በ2015 በተባበሩት መንግስታት በሚደገፈው ቡድን በምትመራው ትሪፖሊ ከተማ ተቃውሞን ለማፈን በሚል ወንጀል ፈጽመዋል ተብለው በሌሉበት በሞት እንዲቀጡ ተፈርዶባቸው እንደነበር የሚታወስ ሲሆን ነገር ግን ከ2 ዓመታት በኋላ በ2017 በይቅርታ እንዲለቀቁ ተደርገዋል። ጋዳፊ ከስልጣን ከወረዱ በኋላ ሊቢያ በተለያዩ ሚሊሻዎች የምትመራ ሲሆን በአሁኑ ወቅት 2 ተቀናቃኝ መንግስታት ሀገሪቱን ከፋፍለው በመምራት ላይ ይገኛሉ።
አልኢስላም በአባታቸው የአመራር ዘመን ኦፊሴላዊ ስልጣን ባይኖራቸውም ፖሊስ ቀርጸዋል፣ ትልቅ ቦታ የሚሰጣቸው ድርድሮችን መርተዋል፣ እንዲሁም አባታቸው የኒውክሌር ፕሮግራሞችን እንዲያቋርጡ አድርገዋል ይባልላቸዋል። በዚህ ምክንያት ዓለም አቀፉ ማህበረሰብ በሰሜን አፍሪካዊቷ ሀገር ላይ ጥሎ የነበረውን ማዕቀብ ያነሳ ሲሆን አንዳንዶች አልኢስላም የለውጥ አራማጅ ናቸው ሲሉ ያሞግዛቸው ነበር። የቀድሞው የሊቢያ መሪ ኮሎኔል ሙአመር ጋዳፊ ልጅ አልኢስላም ጋዳፊ ይህ በውርስ የሚሰጥ የእርሻ ቦታ አይደለም በማለት ከአባታቸው ጋዳፊ ስልጣን መውረስ እንደማይፈልጉ ደጋግመው ይናገሩ ነበር። በህዳር 2021 ሳይፍ አልኢስላም ጋዳፊ ለሀገሪቱ ፕሬዝዳንታዊ ምርጫ እጩ መሆናቸውን አስታውቀው የነበረ ቢሆንም ድርጊቱ በምዕራብና ምስራቅ ሊቢያ በሚገኙ የጋዳፊ ተቃዋሚ ፖለቲካ ኃይሎች ዘንድ ከፍተኛ ተቃውሞ ገጥሞት ነበር። ታዲያ በዚያው ዓመት የምርጫው ሂደት በህጎቹ ላይ ስምምነት ሳይደረስበት እየተጓተተ ባለበት ወቅት የጋዳፊ እጩነት ዋነኛ አወዛጋቢ ነጥብ መሆኑ ይነገራል። በ2015 በተላለፈባቸው የጥፋተኝነት ውሳኔ ምክንያት ከምርጫ ውድድር ውጭ የተደረጉ ቢሆንም ውሳኔውን ይግባኝ ለማለት በሞከሩበት ወቅት ታጣቂዎች ፍርድ ቤቱን ዘግተውት ነበር። ይህን ተከትሎ የመጡት አለመግባባቶች ለምርጫ ሂደቱ መፍረስና ሊቢያ አሁን ላይ ወዳለችበት ፖለቲካዊ የቀውስ አዙሪት እንድትመለስ ምክንያት መሆናቸው ይነገርላቸዋል። Saif al-Islam was 53 years old. Libyan officials say Saif was killed in the town of Zintan. ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርቲስት ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር የመጨረሻ ጨዋታዎች ነገ ሲደረጉ ኢትዮጵያ መድን ከፋሲል ከነማ የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ከሞቱ 5 ዓመት የሆናቸውን ሰው በስህተት ከሾሙ በኋላ 2 ረዳቶቻቸውን አሰናበቱ። ከሰሞኑ በማህበራዊ ድረገጾች ላይ የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት ለቀጣይ ዓመት ምርጫ ውይይት ለመምራት የሞተ ግለሰብ መሾማቸው አነጋጋሪ ሆኗል። ዝርዝር አለን። የደቡብ ሱዳኑ ፕሬዝዳንት ሳልቫኪር ማያርዲት በሚቀጥለው የፈረንጆቹ ታህሳስ ወር ለሚደረገው የደቡብ ሱዳን ሀገራዊ ምርጫ ውይይት ለመምራት ከሞቱ 5 ዓመት የሞላቸውን ግለሰብ መሾማቸው ከሰሞኑ የማህበራዊ ሚዲያውን ካጥለቀለቁት አነጋጋሪ ድርጊቶች መካከል ዋነኛው ነበር። ፕሬዝዳንቱ ስቴዋርድ ሶሮባ ቡዲያ የተባሉ ግለሰብን ባለፈው ሳምንት መገባደጃ ምርጫ ውይይት ለመምራት ቢሾሙም የሀገር ውስጥ መገናኛ ብዙሃን የተቃዋሚው ዩናይትድ ዴሞክራቲክ ፓርቲ ዩዲፒ አባል ከሞቱ 5 ዓመት እንደሆናቸው ዘግበዋል። ይህን ተከትሎ ባሳለፍነው ሰኞ መግለጫ የሰጡት የፕሬዝዳንቱ ፕሬስ ሴክሬታሪያት ዴቪድ አሞር የፕሬዝዳንቱ ቢሮ በፓኔል ውይይቱ ላይ እንዲሳተፉ የመረጧቸውን ሰዎች የመረጡት ተጣርተው ከቀረቡላቸው ሰዎች መካከል ነው ብለዋል። አሁን እንደገባን ከሆነ ትክክለኛውን ማጣራት ሳናደርግ በመረከባችን ይህንን ያልታሰበ አስተዳደራዊ ችግር ተፈጥሯል ብለዋል። ታዲያ ይህ ክስተት ከተፈጠረ በኋላ ፕሬዝዳንት ሳልቫኪር መግለጫውን የሰጡት ፕሬስ ሴክሬታሪያቸውን ዴቪድ አሞርን ጨምሮ የፕሬዝዳንት ጉዳይ ዋና አስተዳዳሪያቸው የሆኑትን ቫላንቲኖ ዴል ሙሌትን ከስልጣን አስነስተዋቸዋል። የሳልቫኪር ረዳቶች የተባረሩት በምን ምክንያት እንደሆነ በይፋ ባይገለጽም በፕሬዝዳንቱ ኦፊሻላዊ የፌስቡክ ገጽ ላይ በተለጠፈው መግለጫ ኪር 2 ግለሰቦች ከስልጣን መነሳታቸውን አስታውቀው ላበረከቱት አስተዋጽኦ ታላቅ ምስጋናን አቅርበዋል። ሰውየው የለቀቁት መግለጫ ከስልጣን እንዲወርዱ ምክንያት መሆኑ ግልጽ ባይሆንም ከመግለጫው በፊት ከስልጣን ሊወርዱ እንደሚችሉ ሲነገር ነበር። ሟቹ ቡዲያ ደቡብ ሱዳን በአውሮፓውያኑ 2011 ነጻ ሀገርነቷን ካወጀች በኋላ በአገሪቱ የተከሰተውን የእርስ በርስ ግጭት እንዲቆም በ2018 ለተፈረመው የሰላም ስምምነት ትልቅ ሚና እንደተጫወቱ ይነገራል። ፕሬዝዳንት ኪር ለሚመጣው ምርጫ ሁኔታዎችን ለማመቻቸት በሚል ከተለያዩ ፓርቲዎች የተውጣጡ ሰዎች የተካተቱበትን የውይይት መድረክ አዘጋጅተዋል። ነገር ግን በሚመጣው ታህሳስ ይደረጋል የተባለው ምርጫ በአገሪቱ አሁንም ባለው ግጭት ምክንያት እንዳይራዘም ስጋት አለ። ከዚህ ቀደም ይሄዳሉ ተብለው የተጠበቁት ምርጫዎች የተሰረዙ ሲሆን ሳልቫኪር ከነጻነት በኋላ ደቡብ ሱዳንን ያስተዳደሩ ብቸኛው መሪ እንደሆኑ ቀጥለዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ።
ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር የመጨረሻ ጨዋታዎች ዛሬ ጅማሯቸውን ሲያደርጉ ነገም የሊጉ ወሳኝ ጨዋታዎች ይደረጋሉ። በሲዳማ ቡና መሪነት 19ኛ ሳምንት ላይ የደረሰው ሊጉ ከ15 ቀናት ረፍት በኋላ ሁለተኛ ዙር ጨዋታዎችን እስኪያደርግ ድረስ የዚህ ጨዋታዎች የመጀመሪያ ዙር ማጠናቀቂያ ተብለዋል። ለሊጉ መሪነት የሚደረገው ፍክክር ከጊዜ ወደ ጊዜ እየከረረ በመጣበት የሲቢ ኢትዮጵያ ፕሪሚየር ሊግ በነገው ዕለት 4 ተጠባቂ ጨዋታዎች ይደረጋሉ። በአዲስ አበባ ስታዲየም በሚደረጉ 2 ጨዋታዎች አስቀድሞ ቀን 7 ሰዓት ላይ የአምናው የሊጉ አሸናፊ ኢትዮጵያ መድን በዚህ ውድድር ዓመት የዋንጫ ተፎካካሪ የሆነውን ፋሲል ከነማን ይገጥማል። ዋና አሰልጣኙን ዮሐንስ ሳህሌን ለብሔራዊ ቡድን የሰጡት አጼዎቹ ቀሪ ያላቸውን ጨዋታ ማሸነፍ ከቻሉ የሊጉ መሪነት ከሲዳማ ቡና ስለሚረከቡ ጨዋታውን ለማሸነፍ የሚያደርጉት ፍልሚያ ይጠበቃል። በተመሳሳይ ቀን 10 ሰዓት ባለፈው ሳምንት ሽንፈት ቀምሶ የመጡት ቢጫ ለባሾቹ ወልዋሎ አዲግራት ዩኒቨርሲቲና ፈረሰኞቹ ይገናኛሉ። ወጥ የሆነ አቋም ማሳየት ተስኗቸው ተከታታይ ጨዋታዎችን ማሸነፍ እየተቸገሩ የመጡት የቅዱስ ጊዮርጊሶች ባለፈው ሳምንት በፋሲል ከነማ ከደረሰባቸው ሽንፈት በማገገም ወደ አሸናፊነት ለመመለስ ሲጫወቱ፣ በተመሳሳይ ባለፈው በአርባ ምንጭ ከተማ ተሸንፎ የመጣው ወልዋሎ አዲግራት ዩኒቨርሲቲ ወደ ድል ለመመለስ ለፈረሰኞቹ ከባድ ተጋጣሚ ይሆናል ተብሏል። ውድድሩ በአዳማ ሳይንስና ቴክኖሎጂ ስታዲየም ሲቀጥል ከሊጉ መሪ ሲዳማ ቡና ጋር ነጥብ ተጋርቶ የመጣው ባህር ዳር ከነማ ከሽንፈት የተመለሰውን ኢትዮጵያ ንግድ ባንክን ይገጥማል። ምሽት 12 ሰዓት በዘንድሮው የውድድር ዓመት በሊጉ ክስተት የሆኑት ነገሌ አርሲዎች መቀለ ሰባ እንደርታን ይገጥማሉ። በአሰልጣኝ ቱሉ ደስታ የሚመሩት ነገሌ አርሲዎች ከሊጉ መሪዎች ጋር ያላቸውን የነጥብ ልዩነት ለማጥበብና ግማሽ ዓመቱን በድል ለማጠናቀቅ ሲጫወቱ ከኢትዮጵያ ቡና ጋር ነጥብ ተጋርተው የመጡት መቀለ ሰባ እንደርታዎች ከወራጅ ቀጠናው ለመራቅ ድሉን ይፈልጉታል ተብሏል። ሊጉን ሲዳማ ቡና 34 ነጥቦችን በመሰብሰብ ሲመራው፣ ሐዋሳ ከተማ፣ ነገሌ አርሲና ፋሲል ከነማ በኩል 32 ነጥቦች ይከተላሉ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ3 ወራት በኋላ ለሚደረገው የአፍሪካ ዋንጫ ዝግጅት ሊጀምር መሆኑ ተገለጸ። ኢትዮጵያን ጨምሮ 16 ቡድኖችን የሚያሳትፈው እድሜያቸው ከ17 ዓመት በታች የአፍሪካ ዋንጫ ከ3 ወራት በኋላ በሞሮኮ አስተናጋጅነት ይካሄዳል። የአፍሪካ እግር ኳስ ፌዴሬሽን ካፍ ዘንድሮ ለ16ኛ ጊዜ የሚካሄደውን ከ17 ዓመት በታች የአፍሪካ እግር ኳስ ሻምፒዮና ከሚያዝያ 17 እስከ ግንቦት 9 ቀን 2018 ዓ.ም ድረስ በ4 የሞሮኮ ከተሞች ያካሂዳል። ሞሮኮ በቅርቡ በሴኔጋል አሸናፊነት ፍጻሜውን ያገኘ የ2025 አፍሪካ ዋንጫ ማስተናገዱ አይዘነጋም። ማሰልጠን የመጀመሪያው የውጭ አሰልጣኝ መሆናቸው ብቻ ሳይሆን ቡድኑን ለዚህ ክብር ያበቁ የመጀመሪያው የውጭ አሰልጣኝም እንዲሆኑ አስችሏቸዋል። በ4 የሞሮኮ ከተሞች እንደሚካሄድ የሚጠበቀው 16ኛው የአፍሪካ ዋንጫ ውድድሩ የነገዎቹን አገሪቱን ኮከቦች ያመላክታል ተብሎ ትልቅ ተስፋ ተጥሎበታል። ለመድረኩ 22 ዓመትን የጠበቀው የኢትዮጵያ ብሔራዊ ቡድን ሻምፒዮናው ጠንካራ ተፎካካሪ ሆኖ መውጣት ይችል ዘንድ ፌዴሬሽኑ አሰልጣኞችና ተጫዋቾቹን የወዳጅነት ጨዋታዎችን ጨምሮ በቂ የዝግጅት ጊዜ ሊያሟላላቸው እንደሚገባ ማሳሰቢያ ተሰጥቷል። በሻምፒዮናው ከ16ቱ ቡድኖች ውስጥ ከ1ኛ እስከ 9ኛ ያለውን ደረጃ ይዘው የሚያጠናቅቁ ብሔራዊ ቡድኖች ኳታር በምታስተናግደው ከ17 ዓመት በታች የዓለም ዋንጫ ላይ ተካፋይ እንደሚሆንም ይታወቃል። ከዚህ አንጻር በቅርቡ ወደ ኢትዮጵያ መጥተው መደበኛ ዝግጅት እንደሚጀምሩ የሚጠበቁት አሰልጣኝ ቤንጃሚን ዚመር ከቡድኑ ጋር አብረው በሚቀጥሉባቸው አሰራሮችና በሌሎቹም እቅዶቻቸው ዙሪያ በበይነ መረብ አማካይነት ከብሔራዊ ቡድን አመራሮች ጋር መወያየታቸው ተገልጿል። አርሰናል በተጠባቂው ለንደን ደርቢ ጨዋታ ቸልሲን በማሸነፍ ለፍጻሜ ማለፉን አረጋገጠ። በእንግሊዝ ካራባኦ ካፕ ግማሽ ፍጻሜ የመልስ ጨዋታ አርሰናል በሜዳው ቸልሲን አስተናግዶ 1-0 በሆነ ውጤት አሸንፏል። መድፈኞቹ ካለፉት 6 ዓመታት የግማሽ ፍጻሜ እርግማን ተላቀው ቸልሲን በድምር ውጤት 4-2 በመርታት ለካራባኦ ካፕ የዋንጫ ፍጻሜ መግባታቸውን ያረጋገጡ ሲሆን በኤምሬትስ ስታዲየም በተደረገው ጨዋታ ካይቨርዝ በባከነ ሰዓት የመድፈኞቹን የማሸነፊያ ብቸኛ ግብ አስቆጥሯል። አርሰናል የመጀመሪያውን ጨዋታ 3-2 ማሸነፉ ተከትሎ በድምር ውጤት 4-2 በማሸነፍ ለፍጻሜ መድረስ የቻለ ሲሆን መድፈኞቹ በእንግሊዝ ካራባኦ ካፕ ከ2018 በኋላ ለመጀመሪያ ጊዜ ለፍጻሜ የደረሱበትን ውጤት አስመዝግበዋል። አርሰናል በአሁኑ ወቅት የፕሪሚየር ሊጉ መሪ ሲሆን በቻምፒዮንስ ሊጉም ካደረጋቸው 8 ጨዋታዎች 8ቱንም በማሸነፍ በአንዱ የውድድር ዘመን በታሪክ አንድም የእንግሊዝ ክለብ ያላሳየውን 4 ዋንጫዎችን ለማሳካት የሚፋለም ይሆናል። ለ4 ዋንጫዎች እየተጫወተ የሚገኘው የሰሜን ለንደኑ ክለብ አርሰናል በእንግሊዝ የካራባኦ ካፕ ታሪክ ለ9ኛ ጊዜ ለፍጻሜ የደረሰ ሲሆን በመጋቢት 13 በዌምብሌ ስታዲየም በሚደረገው የዋንጫ ጨዋታ ከማንቸስተር ሲቲ እና ከኒውካስል ዩናይትድ አሸናፊ የሚገናኝም ይሆናል። አዲሱ የሰማያዊዎቹ አሰልጣኝ ሪያም ሮዚነል ቸልሲን በአሰልጣኝነት ከተረከበ በኋላ በሁሉም ውድድር ባደረጋቸው 7 ጨዋታዎች በ5ቱ ሲያሸንፍ 2ቱን በሚኬል አርቴታ ቡድን ሽንፈት አስተናግዷል። ቸልሲ ሽንፈት ማስተናገዱን ተከትሎ ከ2021 ጀምሮ ለ5 ዓመታት አርሰናልን ማሸነፍ አልቻለም። ሁለቱ ቡድኖች በሊጉ ከ4 ሳምንታት በኋላ ድጋሜ በኤምሬትስ ስታዲየም የሊጉ ሁለተኛ ጨዋታቸውን
ጨዋታቸውን ያደርጋሉ። የካራባኦ ካፕ ዋንጫ ዛሬም ቀጥሎ ሲካሄድ ምሽት 5 ሰዓት ላይ ማንቸስተር ሲቲ ከኒውካስል ዩናይትድ በሚያደርጉት የግማሽ ፍጻሜ መልስ ጨዋታ ሌላኛው ለዋንጫ የሚጫወተው ክለብ የሚለይ ይሆናል። የፔፕ ጋርዲዮላው ማንቸስተር ሲቲ የመጀመሪያውን ጨዋታ 2-0 ማሸነፉ የሚታወስ ሲሆን ዛሬ በሚደረገው የመልስ ጨዋታ ከባለፈው ዓመት የካራባኦ ካፕ ሻምፒዮኑ ኒውካስል ዩናይትድ ቀላል ፈተና አይጠብቀውም። በፕሪሚየር ሊግ ወጥ የሆነ አቋም ማሳየት የተሳነው ማንቸስተር ሲቲ ከባለፉት 6 ጨዋታዎች ያሸነፈው አንዱን ብቻ ሲሆን ደጋግሞ ባነሳው የካራባኦ ካፕ ዋንጫ ለፍጻሜ ለመድረስ በኢቲሃድ ስታዲየም ይጫወታል። በሳምንቱ መጨረሻ ከቶተንሃም ሆትስፐርስ ነጥብ ተጋርቶ የወጣው ማንቸስተር ሲቲ በምሽቱ ጨዋታ የጆስኮ ግራቪዮልን፣ ጆን ስቶንስ፣ ሩበን ዲያዝ፣ ማቴዎ ኮቫቲች እና ሳቪኒዮን ግልጋሎት አሁንም በጉዳት የሚያገኝ ይሆናል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።